አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የአትሊስ ኤጲስቆጶስ አባ ሚካኤል የበርሉስ ሀገር ኤጲስቆጶስ አባ ዮሐንስ ሌሎችም አባቶች ቤተክርስቲያናችን መምህራን የሰሩትንና የዘጋጁትን የስንክሳር መጽሐፍ በእግዚአብሔር አዘጋጅነት በበጎ ልግስናቸው እንጀምራለን። ይህም ስንክሳር ሁለተኛ ክፍል ነው። ትርጓሜም ሰማዕታትና ከጻድቃን ገድላቸው መድኃኒታችን ኢየሱስ ክርስቶስ በዓላቶች መታሰቢያና የአምላክን ሌሎች የእመቤታችን ቅድስት ድንግል ማርያም የበዓሎቿ መታሰቢያ የቅዱሳን መላእክት መታሰቢያ አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸውም ከሁላችን ክርስቲያኖች ጋር ለዘላለም ይኑር አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን የሌሊቱ ሰዓት ጋር ትክክል ነው። ከዚህ በኋላ ይጨምራል። መጋቢት 1 በዚህ ቀን የኢየሩሳሌም ሀገር ኤጲስቆጶስ ቅዱስ በርኪሶስ አለፈ። ይህም አባት ክርስቲያኖችን በሚወዳቸው በቂሳር በእስክንድሮስ ዘመነ መንግስት ተሾሞ ሳለ ሐዋርያት ሲጠብቋቸው እንደነበረ በበጎ አጠባበቅ ህዝቡን ጠበቃቸው። ከጥቂት ቀን በኋላም ለእስክንድሮስ በሞተ በሱ ቦታ ቄሳር መክሲሚያኖስ ነገሰ። ክርስቲያኖችን በጽኑ መከራ አሰቃቸው። ከእርሳቸውም ብዙዎችን ገደለ። ሀገራቸውም ትተው የተሰደዱ አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ህዝቡን ፈልገው አጡት። ከዚህ በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም በጥቂት ቀን አረፈ። ከዚህ በኋላም ስሙ እንግርዲኖስ የሚባል የኤጲስቆጶስ ሾሙ። የስደቱ ወራት ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። እንግርዲኖስ የሚባል ሌላ ኤጲስቆጶስ ሾሞ አገኛቸው። ወደ እርሳቸውም በደረሰ ጊዜ ህዝቡ በመምጣቱ ደስ አላቸው። እንግርዲኖስም ተመልሶ በመንበረ ጵጵስና ላይ እንዲቀመጥ ለመነው። በታላቅ ድካም ወንበሩ ላይ አስቀመጡት። እንግርዲኖስም ጋር አንዲት ዓመት ኖረ። እንግርዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪደክም ድረስ ኖረ። ወገኖቹም ላይ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉ። በዚያ ወራት ለቀጰዶቅያ ኤጲስቆጶስ ስሙ ለእስክንድሮስ የሚባል አንድ ሰው ነበረ። እርሱም በውስጧ ሊጸልይና ወደ ሀገሩ ሊመለስ ወደ ኢየሩሳሌም መጣ። ስራውን በጨረሰ ጊዜ የበዓሉም ቀኖች በተፈጸሙ ጊዜ ወደ ሀገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ ገሌ ደጃፍ ውጡ። ወደ ደጃፍ መጀመሪያ የሚገባው ያሱት በጵጵስና ስራም ይረዳው ዘንድ ከበርኪሶስ ጋር አድርጉት የሚል ቃል ነው ተሰማ። ወጥተውም ወደ ደጃፍ በደረሱ ጊዜ ለእስክንድሮስን አገኙት። ይረዳውም ዘንድ ያለ ፈቃዱ ከአባት በርኪሶስ ጋር አደረጉት። እስከሚያርፍበት ጊዜ ድረስ አብሮት ኖረ። መለወቱ ዘመን 117 ዓመት ሆነ። በኤጲስቆጶስነት ሲያሾም 81 ዓመት ኖረ። ሹመቱም ላይ 36 ዓመታት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ጸሎቱና በረከቱ ከኛ ጋር ለዘላለም ይኖር አሜን። በዚችም ቀን የሰማዕታቱ የቅዱስ ለእስክንድሮስ መታሰቢያ ነው። ይህም ቅዱስ ሰማዕት የሮሜ ሀገር ሰው ነው። ለእርሱ ባለመታዘዝና ለረከሱ ጣዖቶች ባለመሰዋቱ ከሃዲ መክሲሚያኖስ ጽኑ ስቃይ አሰቃየው። እጅግም ከባድ ታላቅ የሆነ ድንጋይ በእግሮቹና በእጆቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው። ጎኖቹም ቀደደ። በፊቱም ላይ እሳት መብራት ጨመረ። ስቃዩን ባልፈራ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም ሰማዕትነት አክሊል ተቀዳጀ። የፈጣሪው በረከት ከኛ ጋር ለዘላለም ትኑር አሜን። ዳግመኛም በዚህች ዕለት መርቆሬዎስ መታሰቢያ ሆነ። ላሜ የወለደው የኖህ ልጅ የማቱሳላም ዕረፍቱ መታሰቢያ ነው። እድሜውም 969 ዓመት ሆነ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ ያዘክሬ ማእላፍ እምነተጸምዱ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰከ እግዚኦ ጸደቀ ምሎ ተወከፈ እምላቡ ብላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤቲ መካን እስከ አረጋዊ ሊቅ ወአምኖስ ሕፃን ለዘጻፈው በክርስቶስ ጻፉን ዘይደረስ ወለዛ አንበቡ ወለዘረተጎሞ ወለዘተረጎሞ ወለሰን አዲስ ወለሰማ ቀርቡ በዝነ መንፈስ በጸሎተሙ ማርያም አረጋዊት ሁሉ እንባስ ህቡር ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከቱን በረከታቸውን ከኛ ጋር ትሁን። አምላክን በክብር ነው